አይኔን እያየሽ በቃ ይሄን በይኝ። ሁለተኛ አጠገብሽ አልደርስም። እሱም ማድረግ አልችልም። ለምን? ምክንያቱም በቃ ሰው ማስከፋት አልችልም። እና እንደዚህ በማድረግሽ ደስተኛ እያደረግሽኝ እንደሆነ ነው የሚሰማሽ? እና ከቃላቶቼ በላይ እኮ ድርጊቴ ተስፋ ያስቆርጣል። እኔ አንቺን ማምንሽ አይንሽን ውስጡን እያየው ስታወሪ ነው የምረዳሽ። ስለዚህ ይኸውልሽ እንዳምንሽ የምትፈልጊ ከሆነ አይኔን እያየሽ ለአንተ ያለኝ ነገር አብቅቷል በይ። እሺ እሱ ከሆነ ተስፋ የሚያስቆርጥ በቃ እኔ በቅተኸኛል፣ ተወኝ፣ ስራዬን ልስራበት። እኔ ለአንተ የምገባ ሴት አይደለሁም። ማን እንደሚበቃኝና እንደማይሆነኝ ጠንቅቄ የማውቅ ሰው ነኝ። አንቺ ግን በጣም ታሳዝኛል። ኪራ ጠጥቶ ጽናትንም ከቤት አባረራት። ከቤት አስወጥቶ በሩን ዘጋባት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል 54ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁት ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ኪራ ለምንድን ነው ጽናትን ያስወጣት ያባረራት ለምንድን ነው የሚለውንና አንዳንድ ነገሮችን አብረን የምናይ ይሆናል። ውድ ቤተሰቦቼ ተከታተሉኝ። እምሩ ለጽናት ኪራን በጣም ነው የጎዳሽው ስትላትም ነበረ። በጣም ነው የሚያሳዝነው ስትላት፣ ጽናትም አውቃለሁ ነገር ግን ከአባቴ ላስፈልጠው አልችልም እያለች ትላታለች። እምሩም አባትሽ እንኳን ለአንቺ ለአንድ ልጁ ለሀገር የሚሆን ድንቅ የሆኑ አባት ናቸው ብላ ትላታለች። ጽናትም እናንተ ያልተረዳችሁኝ ነገር አለ። አባቴ ያለ እናት ነው ያሳደገኝ። ይሄንን ነገር ብነግረው ሳያዝን ነው ሳይከፋው ሊረዳኝ አይችልም። እኔ ግን የእሱን መከፋት ማየት አልፈልግም እያለች ስትል ነበረ። እምሩም ለጽናት ኪራስ ቢሆን ያንቺን መከፋት ሲያይ የሚያስደስተው ይመስልሻል እያለች ስትላትም ነበረ። ጽናትም አባት በምንም አይተካም፣ ፍቅረኛ ቢሄድ በፍቅረኛ ይተካል እያለች ስትላት፣ ኪራ ይመጣል። በጣም ጥሩ አገላለጽ ነው፣ በርቺ ቀጥይበት እያለ ሲላትም ነበረ። በጣም ደንግጣ እምሩ ኪራ አንተ እንደሰማኸው አይደለም፣ አንተ እንዳሰብከው አይደለም፣ ሌላ ነገር እያወራን ነበረ እያለች ያለችው። ኪራም ኧረ እኔ ምንም አልሰማሁም፣ ፍቅረኛ ቢሄድ ፍቅረኛ ይተካል ስትል ነው የሰማሁት እያለ ሲል ነበረ። እምሩም ተው ኪራ እንዳሰብከው አይደለም ስትለው፣ ታይ እምሩ እንደዛ ባይሆን ኖሮ አንቺ ሳትሆኚ እሷ ራሷ ነበረች እምትነግረኝ ሲል፣ ጎረቤቱ ቤቱ ያልተጨነቀለት ጎረቤት ሊያስተካክለው አይችልም እያለም ሲላት፣ አንድ ነገር ንገሪያት፣ ፈጣሪ ለእሷ ሲልክላት እኔንም እንደማይረሳኝ ንገሪያት ብሎ በጣም ተናዶ ይወጣል። እምሩም ለጽናት አየሽ አይደል ጽናት ኪራን እንዴት ልቡን እንደሰበርሽው እያለች ትላታለች። ጽናትም ግን ደግሞ እኔ እንደዚህ ሲሆን ማየት በጣም ይከፋኛል ብላ በጣም እያለቀሰችም ነበረ። እንደዚህም እያሉ አንሶላ አምጥታላቸው እንዲተኙ ትላቸዋለች። በዚህን ሰዓት ግን መተኛት አልቻሉም። አንዴ ልበስ ብርድ ይመታካል፣ አንቺ ልበሺ፣ ተኛ አልተኛ አትተኛ እያሉ ግራ ሲጋቡም ነበረ። እንደዛውም ሆኖ ነጋ። በጠዋት ተነሱና ወደ ቤታቸው እየሄዱ እያለ መንገድ ላይ አብረው የተማረችውን ጓደኛ ታገኛለች። በዛ ሰላም ብሎ ስለጨበጣት ስለተጫወቱ ኪራ ይቀናና ለምን ሰላም አለችው ለምን ጨበጠችው ብሎ ተናዶ ጥሏት ሄዶም ነበረ። በዛም አጋጣሚ ኃይለኛ ብጥብጥ አንስተው ነበረ። ግን ደግሞ ተስተካክሎ እንደዛም ሆነው ገብተዋል፣ አብረው ሄደዋል። ሲሄዱም በሩ ተቆልፎ ነበረ። አሴት ቤት የለችም ነበረ። በር ሲያንኳኩ ምንም ሊከፍትላቸው ማንም ሊከፍትላቸው አልቻለም። ዘልዬም ልግባ እያለም ሲል ነበር። አዘልም ትሰበራለክ እያለች ስትከራከረው ነበረ ጽናት። ነገር ግን በቃ እስከሚመጡ ድረስ እዚህ ከምንቀመጥ ሻይ ቤት ሄደን ቁጭ እንበል ብለው ሄደው ተቀምጠው እያሉ አሴት ትደውላለች። እንደመጣች ትነግራችኋለች። አሴት ግን በጣም ተናዳ ነበር። የተናደደችበትም ምክንያት ሄኖክ መጥቶ ሄዶ አስፈራርቷት ነበረ። ዛሬ እንኳን አባትሽ የለም ማንም አይደርስልሽም እያለ ሲያስፈራራት ነበረ። አሴትም ግን
እሷ መቼም ብትሆን ማንንም እንደማትፈራ ስትለው እሷም ስትነግረው ነበረ። በዚህም አጋጣሚ ለኪራ ደውላ እንዳለችና እንደከፈተችው ትነግረዋለች። ወደ ቤት ይሄዳሉ ኪራና ጽናት። በዚህም አጋጣሚ በጣም ተናዳ ስለነበረ አሴት ምንድን ነው ተናደሻል ምናምን ይላታል። አልተናደድኩም ትለዋለች። ለማንኛውም አይዞሽ፣ ሁሉም ነገር ለበጎ ነው፣ እኔ ከጎንሽ ነኝ፣ አይዞሽ ሲያበረታታትም ነበረ። በዚሁ አጋጣሚ እቅፍ አድርጓትም እያለ ጽናት መታ ታያቸዋለች። በጣም ትናደድና ትመለሳለች። ቁርስ ላምጣ፣ ምሳ ላምጣ፣ ምግብ ላምጣ እያለ ስትላቸው አይ አሁን አንበላም ምናምን ይሏታል። በዛም አጋጣሚ ተነስታ ወደ ኩሽና ሄዳ ተይ እንጂ ጽናት አትቅኝ። ምንድን ነው ቅናቱ ግን? ለምንድን ነው የሚያቆላምጣት? እኔ ሰውን ሳቆላምጥ እሱ ይቀናል አይደለ? እሱ ስለምንድን ነው እኔ ፊት የሚያቆላምጠው እያለ ስትልም ነበረ። በዚሁ አጋጣሚ ማነች አሴት ለምን እንደተናደደች ምን ሆና እንደሆነ አሟታል እንዴ ብላ ለኪራ ተጠይቀዋለች። ኪራም ደግሞ አዋ አሟታል፣ ፍቅሯን መግለጽ አቅቷት፣ ያው ብቻ መንጋጋዋ ምን ብሎ እንደ ተቆልፎ መግለጽ አቅቷት እንደዚ አይነት በሽታ ይዟታል እያለም ስትሲል ነበረ። እሷ ግን እውነት መስሏት በእውነት ነበረ፣ እውነተኛ ከአንጀቷ ነበረ እየጠየቀች ያለችው። እሱ ግን እየቀለደና አለ አግቦውን እሷን እየነካ እንደሆነ ይገባታል። እያሾፍክ ነው እንዴ ምናምን ብላ ጥለው ትሄዳለች። በዛም አጋጣሚ አሴት ጋር ትሄዳለች። አሴትም ተኝታ ነበረ። ቀስቅሳት ጓደኛ እንደምትሆናት ጓደኛ ሁኝኝ ልሁንሽ፣ ምንድን ነው ምን ተፈጥሮ ነው አሞሻል እንዲህ ነይ በቃ ኩሽና ሄድን ሳሎን ሄድን ምግብ እንብላ፣ ምግብ አቅርቤ ያለው ነይ ብላ ትመክራታለች። እና ጽናትም ደግሞ የራሷን የህይወት ታሪክ ለአሴት ትነግራታለች። አሴትም ደግሞ ለጽናት ልትነግራት ፈልጋ፣ ነገር ግን አሴት ጽናት ይቅርታ አድርግልኝና ሰውን አላምንም እያለች ስትላት ነበረ። እሷም ደግሞ ንገሪኝ፣ ችግር የለውም እኔም ብዙ እንዳንቺ ችግር ያሳለፍኩኝ ልጅ ነኝ እያለች ስትላትም ነበረ። ነገር ግን እንደዛም ሆኖ መናገር አልፈለገችም። ለማንኛውም እዛ ሳሎን ነይና አብረን እናወራለን አንዳንድ ነገሮችን ምናምን ብላት ትሄዳለች። በዚሁን አጋጣሚ ግን እንደዚህም ተፈጥሮ እያለ አሴት ተኝታ ቁጭ ብላ እያለ ጽናት ትሄዳለች። ጽናትም ሄዳ አሴት ጋር ለኪራ ምንድን የተፈጠረው ምን ሆና ነው ምናምን ትለዋለች። እሱ ግን እውነታውን ሊነግራት አልቻለም። በዛም አጋጣሚ እምሩ ትመጣለች። እምሩ ምን እንደተፈጠረ ኪራን ትጠይቀዋለች። ኪራም እንግዲህ እናንተ ሴቶች ስትባሉ ብሎ ብቻ አንዳንድ ነገሮችን ብሏት ነው ሄደው። ኪራ በጽናት ፍቅር ማጣት እንግዲህ ሁሉንም ሴቶች አንድ ላይ እየጨፈጨፈ ይገኛል። ግን ለምንድን ነው እንደዚህ የሆነው? ለምንድን ነው ጽናት እውነታውን ተናግራ ፍቅሩን የማትቀበለው? ኪራ ሰክሮ መጥቷል፣ ተው ሰው አትረብሽ እያለችው ነው። ነገር ግን አንቺ የቤት ሰራተኛ ነሽ፣ ምን አገባሽ እዚህ ውስጥ ምን ጨመረሽ እያለም ሲላትም ነበረ። እሷም እንደዚህ አይሆንም እያለች ስትለው ለምን እኔ ጎዶሎ ሆኜብሽ ነው እያለ ሲል መቼም እኔ አንተ ጎዶሎ ሆነ ክብኝ አይደለም፣ እኔ ግን እሷ ብቻዋን ነው እንግዲህ እኔ ያንተ ፍቅር ለማስተካከል ነው ምናምን እያለችም ነበረ። ጽናትን ለጋሼም ደውላ ነበረ ሰላም እንደሆኑ ፍቅር እንደሆኑ ቤት ውስጥ ሰላም እንዳለ እንደተስማሙም ስትነግረው እንግዲህ ወገባችንን አስረን እንድረዋለን ኪራን እያለች ስትል ኪራም ይመጣባታል። ማንን የምትድሪው ለማን የምትድሪው እያለ ሲል እሷም ደንግጣ ኧረ ለማን አንተ እኮ ኪሮቤልነክ እኔ የማወራው ስለ ኪራ ነው እያለች ማን ጋ ነው የምትደውይው አሁኑኑ አውጪ ንገሪኝ ስልኩን አምጪ እያለም ሲላት ነበረ። ስልኩን መስጠት አልፈለገችም። አልሰጥህም እያለችው ነው። እሺ በቃ እኔ እንዳምንሽ አይኔን እያየሽ ተህይወቴ ውጣ አልፈልግክም፣ ላንተ ያለኝ ስሜት አብቅቷል በይኝ ሲላት፣ ነገር ግን እሷ እንደዛ ማለት አልቻለችም። ስራዬን ልስራበት ተወኝ ነው ያለችው። አሁንም ደጋግሞ እንደሱ አይደለም በቃ አልፈልግህም፣ እኔ ማምንሽ አይንሽን አይቼ አልፈልግህም፣ ከህይወቴ ውጣልኝ ሳይሆን በቃ ላንተ ያለኝ ፍቅር አብቅቷል ስትኝ ነው ብሎ ይላታል። እሷ ግን እንዲህ ማለት አልቻለችም። ያው ፍቅሩ ስላላት ነው እንደዚህ ያለችው። ነገር ግን እምሩ በጽናትና በኪራ እንደዚህ መሆን በጣም ተጨንቃም ነበረ። በዚሁም አጋጣሚ ኪራ ምን ችክ ብሎ መጥቶ
ያሳቀኝ ነገር ውስጥ እንዲሁ እንደዚህ ሞልጨጭ። ለማንኛውም ይመቻችሁ ብያለሁኝ። በጣም ያሳቀኝና ያስደሰተኝ ድራማ ነው የዛሬው ድራማ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። እስቲ ቀጣይ ላይ ምን ይመጣል? ምን ይፈጠራል? ጽናትና ኪራ ተስማምተው አንድ ላይ ሆነው የራሳቸውን ሰርግ ደግሰው የሚያሳዩን ይሆናል ይሆን የሚለውን እስቲ ደግሞ በጉጉት እንጠብቃለን። ውድ ቤተሰቦቼ በዚህ እሰናበታችኋለሁ። ባይ ባይ።